በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የአድባራትና የገዳማት አስተዳዳሪዎች፣ አባቶቼ ሊቃውንተ ቤተ ክርስቲያን በየማይረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከልጇ ከወዳጇ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር ወደ ደብረ ቁስቋም ወይም ወደ ቁስቋም ተራራ ለገባችበትና ከግብፅ ከስደት ለተመለሰችበት ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ተንስ ወንሳ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል። ተነሳ ሕፃኑንና እናቱንም ይዘ ወደ እስራኤል አገር ሂድ። የማቴዎስ ወንጌል ምዕራፍ 2 ቁጥር 20። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ተነሳ ሕፃኑንና እናቱንም ይዘ ወደ እስራኤል አገር ሂድ። የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ይህ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ህዳር 6 ቀን በቅዳሴው ክፍለ ጊዜ እንዲነበብ የታዘዘው በግጻዌ ማለት ነው የዕለቱ ቅዱስ ወንጌል ክፍል ስለሆነ ነው። ሁለተኛው ምክንያታችን በዚህን ዕለት የምናከብረው የምናስበው በዓል የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን የወላዲተ አምላክንና የሕፃኑ የልጇ የወዳጇ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ከግብፅ ከስደት የመመለስ በዓል ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ርዕስ ለመማር መርጠናል። ተነሳ በሉ። ሕፃኑንና እናቱንም ይዘ ወደ እስራኤል ሂድ ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ይሄንን ቃል ማን ለማን እንደተናገረው እንመለከታለን። ሁለተኛ ይሄ ቃል መቼ እንደተነገረና በምን ምክንያትም ደግሞ እንደተነገረ እናነሳና ከዚያ በኋላ ዛሬኛ ከዚህ ታሪክ ልንማር የሚገባው ምን እንደሆነ በዓሉን ስናከብር ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ስፍራ ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። ሊቀ መላእክት ቅዱስ ገብርኤል ይህንን ቃል የተናገረው ለአረጋዊው ለቅዱስ ዮሴፍ ነው። የተናገረበትም ጊዜ
መቼ ነው ስንል ሄሮድስ በሞተ ጊዜ ነው። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ ሄሮድስ ከሞተ በኋላ እነሆ የጌታ መልአክ ሊቀ መላእክት ቅዱስ ገብርኤል በግብፅ ለዮሴፍ በሕልም ታይቶ ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል አገር ሂድ አለው። አስተውል ወገኖች፣ ቦታው ግብፅ ነው። ጊዜው ሄሮድስ በሞተ ጊዜ ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ጥቂት ነገር ወደ ኋላ መለስ ብለን ለትምህርታችን የሆነን ዘንድ እናነሳለን። ስደትን ሳናነሳ ከስደት መመለስን አናነሳምና ብዙ እንዳልተርክ ብዙ ጊዜ የለኝም። ዋና ዋና ነገሮችን ግን አነሳለሁ። ሁላችን እንደምናውቀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነት ዓለም ለቤዛ ዓለም ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም ዋሻ በተወለደ ጊዜ ሰብአ ሰገል በኮከብ እየተመሩ እጅ መንሻውን ሊያቀርቡለት መጡ ይላል። የተወለደው የአይሁድ ንጉሥ ወዴት ነው ያለው እያሉ ወርቁን፣ ዕጣኑን፣ ከርቤውን ሊገብሩ ማለት ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ተመዝግቧል። ያን ጊዜ ሄሮድስና ከሄሮድስ ጋር የነበሩት ንጉሥ ተወለደ መባልን ሲሰሙ ደነገጡ ይላል። ምን አሉ? ደነገጡ። ከተማዋ ሁሉ ደነገጠች። የክርስቶስ የመወለዱ ዜና የሚያስደስት ነበር እንጂ የሚያስደነግጥ አልነበረም። ሄሮድሳውያን ግን የሚያስደነግጣቸው የወንበራቸው ጉዳይ ነው። እንግዲህ ንጉሥማ ከተወለደ አለ ሄሮድስ፣ ንጉሥ ሳይገድል አይነግስም። ስለዚህ ወንበሬን የሚቀማኝ የስልጣኔ ተቀናቃኝ ከተወለደማ ማጥፋት አለብኝ ብሎ ተነሳ። ከሱም ጋራ ያሉት አብረው ደነገጡ ይላል። ለምን? እነሱም ጥቅም፣ ስልጣን፣ ምድራዊ ክብር ይቀርባቸዋልና። እሱ ግን ምድራዊ ንጉሥ አይደለም፣ የሰማይና የምድር ንጉሥ ነው። የኃያላን ኃያል ነው። የጌቶች ጌታ ነው። የነገሥታት ንጉሥ ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። የሰማይና የምድር ንጉሥ ነው። ክብር ምስጋና ይግባው። ምድራዊ ንጉሥ መስሏል። ከዚያም ጠየቀ። ኮከቡ ከታየ ስንት ዓመት ይሆናል አለ። 2 ዓመት ይሆናል አሉ ሰብአ ሰገል የጥበብ ሰዎች። እንግዲያውም አለ ይሄ ተወለደ የሚባለው ንጉሥ ከ2 ዓመት አይበልጠውም አለ። ስለዚህ ምን አደርጋለሁ አለ? እነ 2 ዓመት የሞላቸውና ከ2 ዓመት በታች የሆኑትን ወንዶቹን እገድላለሁ ከዚያ ውስጥ ንጉሱ ስለሚገኝ ብሎ። ምክንያቱ ይሄ ነው። ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ አገር ሂድ አለው። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተመዝግቧል። አሁንም ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። የተናገረውም ደግሞ አሁንም ለአረጋዊው ለቅዱስ ዮሴፍ ነው። የተናገረው ይህንን ቃል በእስራኤል ምድር ነው። ጌታችን ከመቤታችን በቤተልሔም በተወለደ ጊዜ አስተውሉ። ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ ግብፅ አገር ሂድ አለው። በሌሊት ነው የተናገረው። ለልማዱ ስደተኛ ሌሊት ነው ተነስቶ መሄደው። አረጋዊ ቅዱስ ዮሴፍም አልዘገየም። ወዲያው ተነስቶ ተሰደደ። ለምን ወደ ግብፅ ተሰደደ? በመጀመሪያ ትንቢቱ እንዲፈጸም ልጄን ከግብፅ ጠራሁት ተብሎ በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ የተመዘገበው ቃል እንዲፈጸም፣ ሌላውም እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል ተብሎ በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ተመዝግቧል። እሱም እንዲፈጸም ነው። ሌላው ምሳሌው እንዲደርስ ነው። ምሳሌው እንደምንድነው ቢሉ ያዕቆብና ልጆቹ ስደተኞች ነበሩ።
ከምድረ ርስት ከከነዓን ከዛሬይቱ ኢየሩሳሌም ወደ ግብፅ ተሰደው ነበረ። ለ430 ዘመን ሙሉ በግብፅ በስደት ኖረዋል። ያኔ ያዕቆብ ወደ ግብፅ በሚወርድበት ጊዜ አምላካችን እግዚአብሔር እንዲህ ብሎ ተናግሮት ነበረ። በዚህ በኦሪት ዘፍጥረት ምዕራፍ 46 ቁጥር 4 ጀምሮ የተመዘገበውን ኃይለ ቃል መመልከት ትችላላችሁ። እኔ ካንተ ጋር እወርዳለሁ አለ እግዚአብሔር፣ ከዚያም ከግብፅ አወጣለሁ አለው። ይሄ ምሳሌ ነበር። እግዚአብሔር ለጊዜው ከያዕቆብ ጋራ እና ከልጆቹ ጋራ ወደ ግብፅ በረድኤት ወረደ። ከዚያም ከ430 ዘመን በኋላ ከግብፅ ከባርነት ቤት ነፃ አወጣቸው። ያዕቆብና ልጆቹ የአዳምና የኛ የልጆቹ ምሳሌ፣ ምድረ ርስት ወይም ከነዓን ወይም ኢየሩሳሌም የገነት ምሳሌ፣ ግብፅ የሲኦል ምሳሌ። ያዕቆብና ልጆቹ ከርስታቸው ከከነዓን ከምድረ ርስት ከኢየሩሳሌም ወደ ግብፅ ተሰደው እንደነበረ አዳምና እኛ ልጆቹ ደግሞ ከገነት ወደ ሲኦል ተሰደን ነበረ። ከያዕቆብና ከልጆቹ ጋር በረድኤት ወደ ግብፅ ወርዶ ከግብፅ ከባርነት ቤት ነፃ እንዳወጣቸው ከ430 ዘመን በኋላ አዳምና እኛ ልጆቹን ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከእመቤታችን ከቅድስተ ቅዱሳን ጋር ተሰዶ ከስደት መለሰን። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እነሱ ከግብፅ ወደ እስራኤል እንደገቡ አዳምና እኛ ልጆቹ ከሲኦል ወደ ገነት ገባን። እስራኤል ከፈርዖንና ከሰራዊቱ እጅ ነፃ እንደወጡ፣ ፈርዖን የዲያብሎስ ምሳሌ ነው፣ ሰራዊቱ ያጋንንት ምሳሌዎች ናቸው። እኛ ደግሞ ከዲያብሎስና ከሰራዊቱ እጅ ነፃ ወጣን። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት ተሻገርን። ይሄ ምሳሌ እንዲደርስ ወደ ግብፅ ተሰደደ። ሌላው ለምን ወደ ግብፅ ተሰደደ ስንል በግብፅ የነበሩትን ገዳማት ለመባረክ እነ ሲሃት እና አስቄጥስ የሚባሉትን ገዳማት ለመባረክ በስደቱ በኢትዮጵያም ያሉትን ገዳማትን ባርኳል። እነ አክሱም ጽዮንን፣ እነ ደብረ ዳሞን፣ እነ ዋልድባን፣ እነ ምሳል ማርያምን፣ እነ ሙር ኢየሱስን፣ እነ ጣና ቂርቆስን በስደቱ ባርኳል። ኢትዮጵያንም ተባርከናል። ያን ጊዜ ለኢትዮጵያውያን እመቤታችንን ኢትዮጵያን ለእመቤታችን አስራት አድርጎ ሰጠ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ለምን እዛው እያለ እስራኤል እያለ ለምን ከሞት አላመለጠም? ለምን አልተሰወረም? ለምን ግብፅ ድረስ ይሰደዳል ብንል ምክንያቱ እንዲህ ነው። እዛ ሆኖ ከሞት ቢያመልጥ ቢሰወር አይ አምላክ ሰው አልሆነም፣ ቃል ስጋ አልሆነም፣ ምትሃት ነው ባሉት በእውነት አምላክ ሰው መሆኑን ለማጠየቅ ተሰደደ። ሌላው ለምን አልሞተም? መሞቱ ካልቀረ ለምን አልሞተም በሕፃንነቱ ቢሉ እርሱ ከዕለተ ዓርብ አስቀድሞ ስጋው አይቆረስም፣ ደሙ አይፈስም። እነሆ ለድነት ዓለም ለቤዛ ዓለም በስጋ አይሞትምና እስከዚያው ድረስ ተሰደደ። በስደቱ ተሰደን የነበርነውን አዳምና እኛ ልጆቹን ከስደት መልሶናል። ለአዳምና ለእኛ ለልጆቹ ሊክስልን ተሰደደ። እርሱ ተሰደደ፣ እናቱ ተሰደደች፣ ከስደትም በእነሱ ስደት ተመለስን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው የጻድቃንን የሰማዕታትን የቅዱሳንን የእውነተኞቹን ክርስቲያኖች ስደት ለመባረክ ተሰደደ። ለምን? ሰማዕትነት ስደት ጭምር ነው። በእሳት መቃጠል፣ በሰይፍ መቀላት፣ በድንጋይ መወገር፣ ወደ አናብስት ጉድጓድ መወርወር፣ በመጋዝ መሰንጠቅ፣ በወፍጮ መፈጨት፣
በሙቀጫ መወቀጥ እንደ ሽንኩርት መላጥና መከተፍ ብቻ አይደለም፣ ሰማዕትነት ስደትም ጭምር ነው። ለሰማዕታት ለጻድቃን ለቅዱሳን ለእውነተኞቹ ክርስቲያኖች ስደትን ለመባረክ ተሰደደ። የነሱን ስደት ባረከ። ስደታችን በእርሱ ስደት በእናቱ ስደት ተባርኳል ማለት ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና ብሎ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በአንቀጸ ብፁዓን ስብከቱ ወይም በተራራው ስብከቱ ተናግሯል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ለዚህ ተሰደደ። ይህ ብቻ አይደለም፣ በአዳምና በእኛ በልጆቹ ልቡና ሰልጥነው ነግሰው ይኖሩ የነበሩትን ዲያብሎስና ሰራዊቱን ከኛ ልብ ለመስደድ ለማስወጣት ለማራቅ ተሰደደ። በስደቱ አጋንንትን አሳደደልን፣ አራቀልን። ባካችሁ ይህንን አምላክ በደንብ አድርጋችሁ አመስግኑ። በዚህ ጊዜ ነው እስኪነግርህ ድረስ ነው ያለው ቅዱስ ገብርኤል። እስኪነግርህ ድረስ በዚያ ቆይን ያለው 3 ዓመት ከ6 ወር ሲፈጸም ሄሮድስና ሄሮድሳውያን ሞቱ። ይሄንን ነው የሚያነሳው። ሄሮድስም ከሞተ በኋላ ነው የጌታ መልአክ ቅዱስ ገብርኤል በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና፣ የሕፃኑን ነፍስ የኢየሱስ ክርስቶስን ነፍስ የፈለጉ እንዲህ ነው የሚለው ተንስ ወንሳ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል። ለምን ቢሉ ምክንያቱ እንዲህ ነው። እስመ ሞቱ እለ ያስስዋ ለነፍሰ ዝህ ሕፃን። የዚህን ሕፃን እያለ የሚለው የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ነው። ያን ጊዜ የ5 ዓመት ከ6 ወር ሕፃን ነበር። የዚህን ሕፃን ነፍስ የፈለጉ ሄሮድሳውያን ሞተዋልና፣ ሞተ የሚለው ሄሮድስ ነው። ሞተዋል ብሎ እንዴት አነሳ? መቼስ በ3 ዓመት ከ6 ወር ውስጥ አንድ ሄሮድስ ብቻ አይሞትም። ከሱ ጋር ብዙ ሄሮድሳውያን ሞተዋል። አመፀኞች፣ ግፈኞች፣ ነፍሰ ገዳዮች ሞተዋል። ስለዚህ የሕፃኑን ነፍስ የፈለጉ ሞተዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል ሀገር ሂድ አለው ቅዱስ ገብርኤል ለአረጋዊው ለቅዱስ ዮሴፍ። ያ ነፍሰ ገዳይ ያ ጨካኝ ያ ለወንበሩ ብሎ በግፍ 144,000 ሕፃናት ያስፈጀ ሄሮድስ ሞተ። ክብር ምስጋና ለአምላካችን ለእግዚአብሔር። ተቀሰፈ። አስተውሉ። ሄሮድስ እና ሄሮድሳውያን ሸንጋዮች ናቸው። ምን አሉ? እነሆ 2 ዓመትና ከ2 ዓመት በታች የሆኑትን ልጆቻችሁን አምጡ። ወንዶቹን፣ ሴቶቹን አይደለም። ተወለደ የተባለው ንጉሡ ነው፣ ወንድ ነው። ሴቱን አምጣላለሁ። ወንዶቹን አምጡልኝ እና እያበላው እያጠጣው በማርና በወተት በምቾት አሳድግላችኋለሁ፣ ደግሞ ርስት ጉልት ሰጣችኋለሁ አላቸው። ወላጆች ያላቸው ልጆቻቸውን አምጥተው ሰጡ። የሌላቸው ደግሞ እየተዋሱ ቀለብ ለማግኘት ብለው። በጣም እኮ ያሳዝናል። ሄሮድስ ላሳድግ አለ እንጂ ሊገድል ሲል ነው። 144,000 ሕፃናት በግፍ ተገድለዋል። ሄሮድሳውያን ለሕፃናት እንኳን አይራሩም፣ እንዳትደነቁ። ለወንበር ሲሉ፣ ለምድራዊ ክብር ሲሉ፣ ለስልጣን ሲሉ በንጹሃን ደም ይታጠባሉ። ግን እግዚአብሔር ለበቀል ሲነሳ መታሰቢያቸው ይቆረጣል፣ ስም አጠራራቸው ይጠፋል። እንዲህ ይላል ሪክዎ ለሃጥ አብየ ወተላአለ ከማርዘ ሊባኖስ ይላል። ኃጢአተኛን፣ በደለኛን፣ አመፀኛን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት ይላል። ለምልሞ አየሁት፣ አለው ሲል አየሁት። እንደማን ያለው? እንደ ሄሮድስ ያለው አመፀኛ፣ በደለኛ፣ ጨካኝ፣ ነፍሰ ገዳይ ማለት ነው። ወሶበ እገብ ኃጣይክዎ ይላል። ብመለስ ግን አጣሁት ይላል።
ሐሰስኩ ወይረከብኩ መካኑ ፈለኩት አሻውት ቦታውንም ስፍራውንም አላገኘሁትም እንኳን እሱን ያንደ ሊባኖስ ዝግባ ከፍ ብሎ አለው ያለኔ ማን አለ የሚለውን ቀርቶ ሰውየውን ቀርቶ አለ ቦታውን እንኳን አጣሁት ስፍራውን እንኳን አላገኘሁት ለምን ስፍራው ሲኦል ነው ስፍራው ኋላም ገሃነመ እሳት ነው የአመፀኛ የነፍሰ ገዳይ የጨካኝ የእልህኛ በንጹሃን ደም የሚታጠብ መጨረሻው ሲኦል ስለሆነ እግዚአብሔር ሁላችንን ከዚህ ይሰውረን ወደቀ ጠፋ ያን ጊዜ አረጋዊው ቅዱስ ዮሴፍ ሕፃኑን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስንና እናቱ ቅድስተ ቅዱሳን ድንግል ማርያምን ወደ እስራኤል ሀገር ይዞ ገባ ይሄንን የምናስብበት የምናከብርበት ቀን ነው ኢየሱስ ስዱድ ተስፋሆሙ ለስዱዳን ብሏል ደራሲው ኢየሱስ ስደተኛ ነው ለሚሰደዱትም ተስፋቸው ነው እንግዲህ በሕፃኑ በኢየሱስ ክርስቶስ ስደት በእናቱ በቅድስተ ቅዱሳን በድንግል ማርያም ስደት እኛም ከስደት ተመልሰናል እንደ ተሰደድን አልቀረንም ተመልሰን ገብተናል አሁን እኛ ከዚህ ታሪክ ምን እንማራለን ታሪክ ተርከን ብቻ እንዳንተው ማለት ነው ወደ ራሳችን ህይወት እናምጣው ወገኖቼ ክርስትና የመከራ ጉዞ ነው ያለ ፈተና ዋጋ የለም ያለ መከራም ክብር የለም ጉዞ የተራራ ነው የመስቀል ነው መንገዱ ቀጭን ነው ደጁ ጠባብ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል አስቀድሞ በዓለም ሳላችሁ በሉ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ የዮሐንስ ወንጌል ምዕራፍ 16 ቁጥር 33 በዓለም ሳላችሁ ምን አለባችሁ መከራ አለባችሁ በዚህ ዓለም ስንኖር መከራ አለብን ግድ ነው የመከራው አይነትና መጠን ይለያይ ይሆናል እንጂ መከራ አለ በዓለም ሳላችሁ መከራ ትቀበላላችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ ዓለም እንኳን ለኛ ለአምላክም አልተኛም በእጁ ተአምራት ሕሙማነ ሥጋን ቢፈውስ በቃሉ ትምህርት ሕሙማነ ነፍስን ቢፈውስ እንደ ወንጀለኛ እንደ ክፉ አድራጊ ቆጥረው በግፍ ሰቅለው ገድለውታል ስለዚህም እንዲህ አለ እኔን በሉ አሳደውኝ እንደሆነ እናንተን ደግሞ ያሳድዷችኋል የዮሐንስ ወንጌል ምዕራፍ 15 ቁጥር 20 እኔን አሳደውኝ እንደሆነ አለ እናንተንም ያሳድዷችኋል በዚህ ምድር ላይ አምላካችን አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ዓለም እስከ መስቀል ሞት ድረስ አሳዶታል እስከ መቃብር ድረስ አሳዶታል እንዳይነሳ እንኳን መቃብሩን ከሰቀሉት ከገደሉት በኋላ በሰራዊትና በመሳሪያ አስጠብቀዋል የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈውም ትንሳኤ ስለሆነ መቃብር ይዞ አላስቀረውም ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል መቃብሩ ባዶ ነው ድንጋዩ ተንከባሏል ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ እንደተናገረው ተነስቷል እንጂ በዚህ የለም ብለው ቅዱሳን መላእክት ለቅዱሳን አንስት ትንሳኤውን አብስረዋል ያመጻ መዝገብ ተገልብጧል የሞት መውጊያ ተሰብሯል ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል ክፉዎች ክርስቶስን ሰቅለው የገደሉ አፍረዋል አዳምና እኛ ልጆቹ ከብረናል ክብር ምስጋና ለአምላካችን ይሁን እስከ መቃብር ድረስ አሳደውታል እኛንም ያሳድዱናል እናታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ በዚህ ምድር ላይ ስደተኛ ነበረች ስለዚህ እኛም ስደተኞች ነን አደራችሁን ወገኖቼ ስደተኛ ወላጆች ያሉት ልጅ ስደተኛ ነው አምላካችን ስደተኛ ነው እናታችን ስደተኛ ናት ስለዚህ እኛም ስደተኞች ነን ዓለም ቦታ አይሰጠንም
ዓለም ሊወደን ሊያከብረን ሊቀበለን አይችልም። ክርስቶስ ሞትን ድል አድርጎ ከተነሳ በክብርም ካረገ በኋላ በመጀመሪያ ቀዳሜ ሰማዕት ዲያቆን እስጢፋኖስ በግፍ በተገደለበት ጊዜ በቤተ ክርስቲያን ላይ ታላቅ ስደት ሆነ ይላል የሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ በቤተ ክርስቲያን ላይ በሉ ታላቅ ስደት ሆነ። ታላቅ ምን ሆነ? ስደት ሆነ። ክርስቲያኖች ተበተኑ፣ ተሰደዱ። ግን ክፉዎች ያሳደዷቸው ክርስቲያኖችን የበተኑት ለክፋት ነበረ። እግዚአብሔር ግን ለበጎ አደረገው። ክርስቲያኖቹ ባይበተኑ ባይሰደዱ ኖሮ ክርስትና አንድ ቦታ ይጸና ነበር፣ አይሰፋም ነበር። ግን ሲበተኑ በየደረሱበት ወንጌል ሰበኩ፣ ክርስትና ተስፋፋች። የክርስቲያኖቹ ቁጥር እየጨመረ ሄደ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ቀዳሜ ሰማዕት ዲያቆን እስጢፋኖስን ብታጣም አምላካችን እግዚአብሔር በድንቅ አጠራሩ ሳውል ይባል የነበረውን ክርስቲያኖቹን የሚያስረውን የሚያስገርፈውን የሚያስወግረውን ከወጋሪዎች ጋር ተስማምቶ ልብስ ይጠብቅ የነበረውን በድንቅ አጠራሩ ጠራው። ታላቁ ሊቅ ቅዱስ አግናጤዎስ እንዲህ ብሎ ተናግሯል። ቤተ ክርስቲያን በቅዱስ እስጢፋኖስ ረፍት ምክንያት ብታዝንም አለ ማህቶተ ቤተ ክርስቲያን የሆነውን ቅዱስ ጳውሎስን አገኘች አለ። ክብር ምስጋና ለአምላካችን ለእግዚአብሔር። የሚገርም በቀዳሜ ሰማዕት በቅዱስ እስጢፋኖስ ደም ላይ ብዙ ክርስቲያኖች በቀሉ። ለምን? የሰማዕታቱ ደም የክርስትና ዘር ስለሆነ። ክፎች፣ ጨካኞች፣ አረመኔዎች፣ ነፍሰ ገዳዮች ክርስቲያኖችንና ክርስትናን ከምድረ ገጽ እናጠፋለን ብለው ያሳድዱናል። ቤተ ክርስቲያን በስደት እያለፈች በመከራ እያለፈች ነው እዚህ የደረሰችው። ቅዱሳን ሐዋርያት ስጋቸው እየተቆረሰ ደማቸው እየፈሰሰ አጥንታቸው የተከሰከሰ ሰማዕታት በብዙ መከራ ውስጥ እያለፉ ነው እቺን ቤተ ክርስቲያን ለኛ ያወረሱት። በአጥንታቸው ብዕርነት በደማቸው ቀለምነት ሃይማኖትን ጽፈው አወረሱን። በረከታቸው ይደርብን፣ ክብር ይግባቸው። ብዙ ጻድቃን፣ ሰማዕታት፣ ቅዱሳን ሐዋርያት፣ እውነተኞች ሊቃውንተ ቤተ ክርስቲያን፣ የሃይማኖት አባቶች፣ ክርስቲያኖች በግፍ እስከ ሞት ድረስ ተሰደዋል። ዛሬም ስደቱ አለ። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ላይ ስደት አለ። በልጆቿ ላይ ስደት አለ። እኔ መጽሐፍ ጠቅሼ ከምነግራችሁ በላይ እኮ ዘመኑ ራሱ ይናገራል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። መነኮሳቱ መነኮሳያቱ በገዳም ውስጥ ድምፅ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩ ለሀገር ለወገን የሚጸልዩ ዓለምን ንቀው ማለት ነው። አራዊቱን አስለምደው ይኖራሉ። ካናብርቱ ጋራ ከጅብ ጋራ ከድብ ጋር ይኖራሉ። ሰዎች ግን ሰው ሆነው ተፈጥረው ከአራዊት ከፍተው ገዳማቸው ውስጥ ድረስ ገብተው እንደ በግና እንደ ዶሮ እያረዷቸው ነው ያሉት። አይተናል ባይናችን። የቅርቡን ጊዜ አታስታውሱም? የዝቋላውን አታስታውሱም? በየጊዜው አገልጋዮች ካህናቱ ዲያቆናቱ ቀድሰው ሲወጡ ሲታረዱ አላያችሁም? ከዚህ በላይ ምን አለ? ስደት እኮ ነው። ያውም በገዛ ሀገራችን ስደተኞች ነን። ኢትዮጵያዊውን ነው የሚያሳድደው ዛሬ። ሌላ እኮ አልመጣብንም። እግዚአብሔርን የማይፈሩ ሰውን የማያፍሩ ጨካኞች፣ አረመኔዎች፣ ነፍሰ ገዳዮች ስለተነሱ ርኅራኄ የሚባል የለም። ሄሮድስ 144,000 ሕፃናት አስፈጀ። ዛሬስ አንድ ፍሬ ሕፃናት ላይን የሚያሳሱ በግፍ እያለቁ አይደል እንዴ? ሀገር የሚረከቡ ወጣቶች እየተገደሉ አይደል እንዴ? ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥተው እየጣሉ አይደል እንዴ? አራስ ወልዳ መታጠባ እንክብካቤ የሚገባት እየተገደለች አይደል እንዴ? አረጋውያት በእድሜ የገፉ ሳይታፈሩ ሳይከበሩ በግፍ እየተገደሉ አይደል እንዴ? ምን ያላየነው ጉድ አለ? ምን ያልሰማነው አሰቃቂ የሞት ዜና አለ? ሁለቱን ጆሮአችንን ጭው የሚያደርግ ነገር። እግዚአብሔር በቃችሁ ይበለን። ይሄን የመከራ ዘመን ያሳጥርልን።
በገዛ ሀገራችን የተሰደርንበትን ጊዜ እሱ በቸርነቱ ያሳጠረው። አው ዛሬም ብዙ ወገኖች እየተፈናቀሉ እኮ ሰማይን ያለ ባላ ምድርን ያለ ከሰማይ የዘረጋ አምላክ ዓለምን በመዳፉ የያዘ አምላክ በገዛ በፈጠረው ፍጡሩ ተሰደዳል፣ ከስደት ተመለሰ። እኛንም ዛሬ ከርስታችን ይነቅሉናል፣ ከቤት ከንብረታችን ያፈናቀሉናል። እያየን ነው። ማፈናቀሉ ገጠር ብቻ አይደለም፣ ከተማ ድረስ መጥቷል። አሁን መልኩን ቀይሮ ምንም አይደንቅም። ሰዎች ብዙ ዓመት ከኖሩበት እትብታቸው ከተቀበለበት ተምረው ለውጤት ከበቁበት ሰርተው ካገኙበት ነግደው ካተረፉበት ወልደው ከከበዱበት መካከል እየተነሱ እየጠፉ ነው ያሉት። አሁንም እግዚአብሔር በቃችሁ ይበለን። የምትገዛልን ነፍስ በሉ ለአራዊት አትስጣት፣ የችግረኞችንም ነፍስ ለዘወትር አትርሳ። የዳዊት መዝሙር 73 ቁጥር 19 የምትገዛልን ነፍስ ወይም ሰውነት አለ ለአምልኮት የምትንበረከክልን ሰውነት፣ ለክብር የምትዘምርልን ሰውነት፣ በምግባር የምትታዘዝልን ፈቃድህን የምትፈጽምልን እንደ ቃልህ የምትኖርልን ነፍስ ወይም ሰውነት ለአራዊቱ ለዲያብሎስና ለሰራዊቱ አትስጣት። አራዊት ያለው ዲያብሎስና ሰራዊቱን ነው። አራዊት ያላቸው የዲያብሎስና የሰራዊቱ ማደሪያዎችን ኢአማንያንን፣ አረማውያንን፣ ጨካኞችን፣ አለዋውያን ነገስታትን ነው። የምትገዛልን ነፍስ ለአራዊት አትስጣት፣ ለመናፍቃን፣ ለተጠራጣሪዎች፣ ለሐሰተኞች፣ ለካህዲዎች አትስጣት አለ። የችግረኞችንም ነፍስ ለዘወትር አትርሳን ያለው። እግዚአብሔር አይረሳንም፣ እግዚአብሔር አይጥለንም። በእውነት ከልብ ተመልሰን ከተማጸነው እግዚአብሔር ይሄንን ቀን ያሳጥረዋል። አሳዳጆቻችን ያፍራሉ፣ መታሰቢያቸው ይቆረጣል፣ ስም አጠራራቸው ይጣፋል። ኃጥእን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ብመለስ ግን አጣሁት፣ ፈለግኩት ቦታውንም አላገኘውም እንደተባለ የት ደረሱ እስኪባል ድረስ አድራሻቸው ይጣፋል። አጭር ጊዜ ነው፣ አይዟችሁ። ዛሬም ለኛ ያሳጥርልን። እያማጥን ነው፣ እየተጨነቅን ነው፣ ግራ ገብቶናል። ሰማይ በላያችን ላይ የተደፋብን እስኪመስለን በሞት ጥላ ተከበን ቀኑ ጨልሞብን ስንገባ ጭንቅ ነው፣ ስንወጣ ጭንቅ ነው። ሲመሽ እንዴት ይነጋል ነው፣ ሲነጋ እንዴት ይመሻል ነው። የመከራ ሌሊት ቶሎ አይነቃም፣ ረጅም ነው። የመከራ ቀን ቶሎ አይመሽም፣ ረጅም ነው። ግን አይዟችሁ፣ ተስፋ አትቁረጡ። ያኔም እኮ አልቋል እኮ 144,000 ህፃናት እኮ አልቀዋል። ምንም የማያውቁ ህፃናት። እንደ ጊዜው ቁጥር ነው። ዛሬ ደግሞ ብዙ በሚሊዮን የሚቆጠር እያለቀ ነው። ግን ይሄም ቀን ያልፋል፣ እግዚአብሔር ያሳልፈዋል። ሄሮድስና ሄሮድሳውያን ቦታ የላቸው። በዚህ በትንቢተ ኤርምያስ ምዕራፍ 20 ቁጥር 11 ጀምሮ የተመዘገበ ኃይለ ቃል ነው። እግዚአብሔር በሉ እንደ ኃያል እንደ ጨካኝ ከኔ ጋራ ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውም። በጽኑ እፍረት ያፍራሉ፣ ለዘላለምም በማይረሳ ጉስቁልና ይጎሳቆላሉ። ክብር ምስጋና ለአምላካችን ለእግዚአብሔር። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋራ ነው አለ። አሳዳጆቼ አያሸንፉም፣ አሳዳጆቼ ያፍራሉ፣ አይከናወንላቸውም፣ በማይረሳ ጉስቁልና ይጎሳቆላሉ ነው። እኛ ምናልባት ለጥቂት ጊዜ በመድር ላይ እንጎሳቆላለን። መከራና ይሆናል፣ እንፈተን ይሆናል፣ እንሰደድ፣ እንገፋ፣ እንገፈፍ፣ እንገረፍ፣ እንታሰር፣ እንገደል ይሆናል። ግን አይዟችሁ፣ እሱ ከፈቀደ ከዛም መከራ እንድንወጣ ያደርጋል፣ ያሳልፈዋል። ካልፈቀደ ደግሞ በዛ ውስጥ እንኳን ብናልፍ ብንሞት በስጋ ብንሞት በነፍስ አንሞትም። አንድ ጊዜ ብንሞት ሁለተኛ
አንሞትም። ሰዎች ገፍተው የሚያስገቡን ወደ እግዚአብሔር መንግስት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ነው። እስመ በብዙ ሕማም ሀለወነ ንብአ ለመንግስተ እግዚአብሔር ይላል። ወደ እግዚአብሔር መንግስት በብዙ መከራ እንገባለን ነው የሚለው የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ። በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ወዳጆቹ ያዘጋጃት ርስተ መንግስተ ሰማያት አለችን። እኛ ራሳችን ለዚህ ምድር ስደተኞች ነን፣ እንግዶች እኮ ነን፣ መጻተኞች እኮ ነን። 1000 ዓመት በገነት ኖረን ከዚያ ወደ መንግስተ ሰማያት ነበር የምንሻገረው። በኃጢአት በበደል ምክንያት ነው ወደዚህ መከራ ውጣ ውረድ ብርቱ ሰልፍ ወደ ሞላበት ዓለም የመጣ ነው። ደግሞ ሀገራችን በሰማይ ነው። በእውነት ሀገራችን በሰማይ ነው። ቀኑ ሲደርስ በስጋ ማንም ከሞት አይቀርም። ግን አምኖ መሞት፣ ሃይማኖትን አጽንቶ ምግባርን አቅንቶ መሞት፣ ለንስሐ የሚገባ ፍሬ አፍርቶ መሞት፣ ተዘጋጅቶ የአምላክን ቅዱስ ስጋና ክቡር ደም ተቀብሎ መሞት ግን መታደል ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ነው። እድሜያችን ከሸማኔ ሞራው ይልቅ የቸኮለ ነው፣ ከሚሮጥ ሰው ይልቅ የፈጠነ ነው። ስለዚህ አሁን እንመለስ። እናቱና ሕፃኑ ከስደት ተመለሱ፣ እኛም ደግሞ ከተሰደድንበት እንመለስ። አንዳንዶቻችን ከጽድቅ ተሰደናል፣ ኃጢአት ውስጥ ነው ያለነው። ከእውነት ተሰደናል፣ ሐሰት ውስጥ ነው ያለነው። ከይቅርታ ተሰደናል፣ ቂም በቀል ውስጥ ነው ያለነው። ከፍቅር ተሰደናል፣ ጎጠኞች ነን። እርስ በርስ እየተበላላን እየተነካከስን እየተለያየን እየተጣላን ነው። አሁን ከተሰደርንበት መጥፎ ቦታ፣ መጥፎ ስራ፣ የኃጢአት ስራ፣ የክህደት፣ የአምልኮ ተጣጣው፣ የርኩሰት ሕይወት ወደ ጽድቅ እንመለስ። እግዚአብሔር ከክፋት ወደ ደግነት፣ ከኃጢአት ወደ ጽድቅ፣ ከርኩሰት ወደ ቅድስና፣ ከትዕቢት ወደ ትሕትና፣ ከቂም በቀለኝነት ወደ ይቅር ባይነት፣ ከመቃቃር፣ ከመለያየት፣ ከመጠላላት፣ ከመበላላት፣ ከመነካከስ ወደ መደጋገፍ፣ ወደ መፈቃቀር ይመልሰን። እንደተሰደድን አያስቀረን። አዎ ግብጽ የሲኦል ምሳሌ ነው። ዛሬም በዓለም የተሰደዱ ወገኖች አሉ። ከሃይማኖት የተሰደዱ አሉ። ከምግባር የተሰደዱ ሰዎች አሉ። እንደው በየዓመቱ ብቻ ሕፃኑና እናቱ ከስደት ተመለሱ ማለት አይደለም። አንዳንዶቻችን የሚያሳዝነው ተሰደን ነው ስደትን የምናከብረው ሳንመለስ፣ በንስሐ ሳንመለስ፣ ወደ እግዚአብሔር ሳንቀርብ እዚያው ግብጽ ውስጥ ሆነን ዓለም ግብጽ ውስጥ፣ ኃጢአት ግብጽ ውስጥ፣ ጣዖት ግብጽ ውስጥ፣ ዝሙት፣ ርኩሰት፣ ጎጠኝነት ግብጽ ውስጥ ሆነን ከስደት ተመለሱ እንላለን። መች ገባንና በእኛ ሕይወት መመለሳቸውን ስናስብ እየተመለስን ይሆን? አምላካችን እግዚአብሔር ለሁላችን የሚመለስ ልብ ይስጠን። ወደ እስራኤል ይመልሰን። እስራኤል ኢየሩሳሌም የገነት ኋላም የመንግስተ ሰማያት ምሳሌ ናት። በመንግስቱ ሁላችንን በክብር ያኖረን። ተነሳ፣ ሕፃኑና እናቱንም ይዘህ ወደ እስራኤል ሀገር ሂድ። የማቴዎስ ወንጌል ምዕራፍ 2 ቁጥር 20። በእውነት አምላካችን እግዚአብሔር ዛሬም በኢትዮጵያ ምድር በገዛ ሀገራቸው ተሰደው ያሉትን ወገኖቻችን የቀን ሐሩር የሌሊት ቁር የሚፈራረቅባቸው በየመጠለያ ጣቢያ ያሉትን ላስቲክ ለብሰው የሚያድሩትን የሰው እጅ የሚያዩትን ትላንት ከራሳቸው አልፎ ለሌላው ይተርፉ የነበሩትን ዛሬ ተመጽዋጭ የሆኑትን ወገኖቻችንን በመረቱ ያስብልን። አሁን እኛ ሰላም ስለሆነ ነው እዚህ እንደው እንዲህ ባለ ሁኔታ እያመለከን እግዚአብሔርን እያመሰገንን ያለነው። ይሄ እኮ ድል የሌላቸው ሰዎች አሉ። እቤታቸው ድረስ እኮ ሞት ቤታቸው ድረስ፣ ጥፋት ቤታቸው ውስጥ፣ ድንጋጤ፣ እልቂት፣ ስጋት እኮ እግዚአብሔር በቃችሁ ይበል። ይቆያል።